ሰምቻለሁ ግን ለሷ በጣም ጨንቆኝ ነበር እንግዲህ እኛ ተባብረን ምን ችለውን አድርገናል ከዚህ በኋላ የነሱ ፋንታ ነው እሱስ ልክ ነህ ካሁን በኋላ የራሳቸው ጉዳይ እንደው ዴቭ ካላስቸገርኩ ከክፋት አትወሰድብኝና አንድ ነገር ልነግር ፈልጌ ነበር ያው ታውቃለህ ኪራ በጣም ቅናተኛ ልጅ ነው ከጽናት ትንሽ ብትርቅ ብዬ አሰብኩኝ እንዴ አሁንም አኮ ሳልፈልግ ጋሼ ጋር ራሱ እንደ ድሮ መምጣት አቁሜያለሁ ከክፋት ግን አትወሰድብኝ አረ ችግር የለውም ይኸው መጣልህ ደግሞ እሺ መንገደኛ ነው መሰለኝ አዎ እየሄድኩ ነው በእውነት በጣም ደስ ነው ያለኝ ግን ምንድነው አየህ ደስታዬ ሙሉ እንዲሆን ይሄን ይዘህ የመጣውን ኮተት ይዘው ሂድ ኪራ ነው ኮተት ያልከው ጽናትስ ብትሆን ይዛ የመጣችው የቤተሰብ ሸክም አይደለም እንዴ ዝም ባለ አፍ ዝም ባይገባም ሲባላል አይዞሽ በቃ አሁን ተሻለሽ ደህና ነኝ አታስቢ እኔ ከፍተዋለሁ ማነው አንቺ በልጄ ቤት ፈላጭ ቆራጭ አደረገሽ ሰላም ነው ለምዬ መጀመሪያ ሰላምታ ይቀድም ሰላም ሲኖራል እንዴ ሰላም የሚባለው ምን ነው ችግር አለ እንዴ ይቺ ልጅ ግን አንድ በሉኝ ማን ምሩ ነው እናንተ ፊትማ ስትዋት እየተደሳለሰች ጥሩ ልጅ ትመስላለች ምን አይነት መርዝ መሰለችሽ ተናገሪ ምን ይዘጋሻል ምን ልናገር ማሚ አማሙታ ያስቀርሽ ማሚ አትበይ ደግሞ እንዴ ምንድነው አለም ችግር አለ እንዴ ይሄን ያህል እናንተማ ከሷ ጎን ቆሙ ግን ማን ነው በልጄ ቤት ፈላጭ ቆራጭ ያደረጋት አይ ያው ትዳርስ ከያዙ ድረስ ቤቱ የሁለቱም ነው ኧረ እባክሽ ቬሎ ጎትታል ገባች ፊርማ የላት ስለዚህ ቤት እሷ ምን ያገባታል በቃ አለመሰረጉ ሁሉም ነገር እኮ ለምን እንደቀረ ታውቂያለሽ አንቺማ እግረ ደረቅ ነሽ ይሄው አረገዝኩ እንኳን ባልሽ ማግስት ሳይሞላ የኪራ አባት ሞተ እና እሷ ተጠያቂ ናት ለዚህ ነገር እድሏ ነው ጠማማ ናት ይቅርታ እኔ ዘመናዊ እናት አድርጌ ነበር ማስብሽ እንደዚህ ተራ ነገር የምታምኝ አይመስለኝም ነበር እኔ የምናገረው ያየሁትና የሰማሁትን ነው እንጂ የምሩን ሐሳብ አይደለም እሷ እኮ ዝም የምትለው ማስቀየም ስለማትፈልግ ነው እና ለዛ ነው ልጠይቃት የመጣችው ልጅ በውሃ በስብሳ ቆሌዋን ገፋ ይላከቻት ጽዮን እኮ ልታናድደኝ እንጂ ልጠይቀኝ አልመጣችም እና ቆይ አላስገባም ስትያት እሺ ብላ እንድትመለስ ፈልገሽ ነበር አዋ እንደዛ ገፍተራ ከምትጠይቅ ዝም ብላ ብትሄድ ጥሩ ነበር እሷ እኮ ለናሆም አብዝታ ትጨነቅለታለች እና ይሄንን ምሩ ፊት መናገር ተገቢ ነው አዎ ከናቱ ቀጥሎ እንደ ጽዮን ለናሆም የሚያስብለት የለም እና ናሆም ማን እንደመረጠ እኮ ግልጽ ነው እና ሆዴን መታልጋ ላይ እንደጣለችኝ ያልነገረችሽ ደሞ ይችን ድራማ ፈጠርሽ አይደል ጉደኛ ነሽ ግን ባክሽ የምን ድራማ ነው ደሞ በሷ ሐሳብሽ ልጄ ምን ሆነት ይሆን አይ አንቺ ስማ ማሚ አንቺም እኮ እናት ነሽ እኔማው ልጄ ነበር ምን ዋጋ አለው ማይረባ ሰው እጅ ላይ ጣለው እንጂ እንደው እኔ አንቺን በጣም አድርጌ ደረገምኩሽ የኔ ድረስብሽ ቆይ ለምን ታልቅሽ ሰኒ እኔ ድል ነው የሚያስለቅሰኝ ምንም ነገር ባደርግ እኮ ሰው ሊወደኝ አልቻለም ግን እኮ ታዲያ በዚህ ልትከፊ ሳይሆን ለነሱ ማዘን ያለብሽ እነሱ ምን ስለሆነ ነው ማዝንላቸው እነሱ ያጡትን የሚወዳቸውን የሚያስብላቸውን ሰው ነው አንቺ ግን ያጣሽው የሚጠላሽ ሰው ነው አሁን ምንም አይነት ቃል ያጽናናኝ ታዩ እኛ ዝም ማለታችንን ያሳነሰን እንደውም ካንቺ በኩል የሚያስብልሽ ሰው እንዳለ እናሳያቸዋለን ምን ልታደርጊ ነው ምንም ሰኒ ለእኔ ስትይ ምንም አይነት ችግር ውስጥ እንድትገቢ አልፈልግም አልገባም አታስቢ አሁን ረፍት አድርጊ እንዴ ሊና ወዴት ነው የትም እዚሁ ነኝ ማለት ወይ ኬዩ አንቺ ነሽ እንዴ አዎ ደህና ነሽ ቆይ ግን አንቺ ምንድነው ሰፈር ውስጥ የምትንቀዋለኝ ምን ላድርግ ታዲያ ኬዩ ቤቱም እኮ አስጠላኝ እንዴ ዘመድሽ ሄደ እንዴ ዘመድሽ አትበይኝ እንዴ አስጨናቂ በይው እና ታዲያ ለምን ትቆጫለሽ እና እሱ ፊቱን የሚወክለው ስም እያለው ዘመድሽ አትበሉኝ በቃ ቆይ አትወጂውም እንዴ እኔ ቆይ ሲጀመር የትማቃቸው ዘመዶች ኖረውኝ ነው እኔን የሚወዱኝ ኒና ነገር አልገባኝም ታዲያ እሱ እንዴት አውቆሽ መጣ ችግር እኮ እኔን አሳዶ አያጣኝም
ይኸው የራሴ ችግር አለ። በቃ እሺ የራሴን ብቻ ላስብ ስል ይኸው የሌላ ሰው ችግር እላይ ላይ ተጠመጠመብኝ። ኒና የምታወሪው ነገር ግን ምንም የገባኝ አይደለም። ምንድነው እንደዚህ በሀሳብ የመሰጠኝ? ምንም እንዲሁ አየሩን እየቆመቆምኩ ነው። እንደዛ ብቻ ግን አይመስልም። እስኪ አንድ ነገር ልጠይቅሽ። እሺ እስኪ ስለ አንቺና ስለፈለቀ ንገሪኝ። እኔ እና እሱ እኮ እኛ ብሎ የሚያስወራ የጋራ ታሪክ የለን። እንዴ የጋራ የሚባለው እኮ የግድ አንድ ላይ ስለኖርሽ ብቻ አይደለም። እዚህ የሚያገናኛችሁ የጋራ የሆነ ነገር ካለም በቃ እሱስ ልክ ነው። እሺ ንገሪኝ። የሆነ ጊዜ ላይ አባቴ በጣም ታሞ ነበረ እና ፈለቀ ነው ብዙ ብር አውጥቶ ያሳከመው። ከዛ ዝምድና እንዲጠነክር ብለው እኔን ያለ አባቴ ፍቃድ ለሱ አጩኝ። ታዲያ አባትሽ ደስተኛ ካልሆኑ ለምን አላስቆሙትም? እምቢ ብሎ ነበረ። ግን ደግሞ በዛብህ ትምህርቷን እስክትጨርስ ድረስ አንተ ጋር ነው የምትሆነው ሲሉ አባዬም ጥሩ ወዳጅነታቸውን ላለማጣት ሲል እሺ አለ። እሺ ከዛስ? ከዛማ ህይወት ከባድ ሆነ። አባን በየጊዜው መታመም ጀመረ እና ሁሉም እንደናትሽ ወግ ማድረግሽን ምንሽንም ሳያይ እንዳያርፍ ወግ ማድረግሽን አሳዩ ሲሉኝ ከአባ ጋር ተማከረንና ትምህርቴን እንዳላቋርጥ ብዬ ወደ አዲስ አበባ ሄድኩኝ። እሺ ካንቺ በኋላ ፈለቀ እንዳገባ ነገርሽኝ ነበር አይደል? ማግባቱንማ አግብቶ ነበር። እና አሁን ካንቺ ምንድን ይፈልገው? አላቅም እልህ መሰለኝ። ያገባትም ሚስቱን ራሱ እኮ ብታይ በየጊዜው እየደበደባት እናቷ ቤት ጠፍታ ትሄዳለች። ከዛ ተመልሶ በሽማግሌ ይቅርታ ጠይቆ ነው የሚመልሳት። ልጅቷ ራሱ ሞኝ ናት። አትፍረድባት። በእኛ ባህል አንዴ ሴት ልጅ አግብታ ከፈታች ድጋሜ የማግባት እድሏ እንደ ተራራ ያለ ይራቀ ነው። ለምን? አላቅም ባህል ነው። አንቺ ግን አሰሬም ማግበተሽ ብትፈቺ የምታጫ አይመስለኝ። እንዴ ለምን አላጣም? ሰው አይደለም እንዴ? እንዴ እኔ እያለሁማ አታጭ። ምን አንተ ልታገባኝ ነው? አዎ እንዴት ነሽ? እኔ በሰላም አዎ እፈልጋለሁ ስትይኝ አስደነገጥሽ ነው። አዎ በሰላም ነው የፈለኩት። ስለ ምሩ አንዳንድ ነገር ላወራሁት ነበር። ምሩ ምን ሆነች? ምሩ ምንም አልሆነች። ያው አንዳንድ ሰዎች አላስኖራት አሉ እንጂ። ያቺ ጽዮን ነች? አይደለም ጋሼ፣ አለምዬ ናት። አለምዬ ደግሞ ምን አደረገች? ያው ምሩ ለመናገር ስለምትፈራ ነው እንጂ ናሆም እና እሷ ከተታረቁበት ጊዜ አንስቶ ምሩ ስቃይ ላይ ናት። እንዴት ማለት? አለም የምትናገራት ንግግር፣ በዛ ላይ ደግሞ እናንተ እዚህ ባልነበራችሁበት ሰዓት ሆስፒታል ላስመርምርሽ እያለች ይዛት ትሄዳለች። ከዛ በመሀል መንገድ ላይ ተጣሉና ምሩ ተናዳ ተመለሰች። በዚህ ራሱ ስንት ስድብ ይዛ እንደኖረች አላወቁም። መጋጨታቸውን ሰምቻለሁ፣ ግን ላስመርምርሽ ማለቷን አልሰማም። ጭራሽ ዛሬ መታ የሚጠቅም ልጅ አይስጥሽ ብላ ረግማት ሄደች። አለምዬ ነች እንደዚህ ያለችው? አዎ አውቃለሁ። ምሩ ምን እንደተባለች ቃል በቃል አትናገርም። ለዛው ነው እኔ ልነግሮት የመጣሁት። ጭራሽ መሳደቧ ሲገርመኝ፣ እንደገና ደግሞ እርግማን። እርሶን ከሰማችሁት ልክ እንዳልሆነች ንገሯት። እንዴ በቃ እኔ ከዚህ በላይ ምሩ ስትሰቃይ ማየት አልፈልግም። ምን እንደምል ራሱ አላውቅም። ይቅርታ ስለ ባለቤቱ ይሄንን ስላልኩኝ፣ ግን ደግሞ ምሩ ስቃይ ይበቃታል። ግድ የለም የኔ ልጅ፣ አልቀየምሽም። አንቺም ለጓደኛሽ በማሰብ ግድ የለም የማደርገውን ያውቃለሁ። ቆየት ሄደሽ ነው? የማገኘው ሰው ነበር። ማንን? የናሆምን አባት ጋሻ እያሌው። ለምን? ትናንትና ለመታ ምን እንዳደረገችሽ ልነግራችሁ ሄጄ ነበር። ሰንዬ አታረጊው? አርጌዋለሁ። እስከ መቼ ነው ቆይ እንደዚህ እየተሰደብሽ የምትኖሪ? ሰንዬ ለምን እንደዛ አደረግሽ? እንደውም ለማድረግ ዘገየው። አልገባኝም። ምን እንዳደረግሽ የገባሽ አልመሰለኝም። ማለት ደብሮሽ ነው? እንዴት አይደብረኝም? በእኛ ምክንያት እኮ ብዙ ጊዜ ከአለም ጋር ተጋጭተዋል። አሁንም የጸመሰ መሆን ነበረብኝ? አልገባኝም። ቆይ እና ያንቺስ ክብር? ቆይ ምን ማድረግሽ ነው? እኔማ ላንቺ አስቤ ከጎንሽ እየቆምኩ ነው። ማን አስቢልኛለሽ? እኔ ችግር በቅቶኛል። ማን ቆሚልኛለሽ? አዎ ልክ አላደረግሽም። እኔ መናገር አቅቶኝ አይደለም፣ ግን ደግሞ ትዳራቸውን ብዬ ነው። እና ያንቺስ ትዳር? የእኔ ትዳር ሰላም ነው። ግን አንቺ ሰላም አይደለሽም ሰኒ። ልክ አላደረግሽም። እኔማ ላንቺ ብዬ ነበር ያደረግኩት። ግን ራስሽን ዝቅ ባደረግሽ ቁጥር መከበር አይገኝም። እሺ በመጀመሪያ ራስሽን አክብሪ። እሻው ምንድን ነው የማደርገው? በቃ ከነገርኩ ቆየ እና አንቺ ምን ወጣሽ? ፀሐይዋ እኮ አንቺ ነሽ እንዴ? በሙገሳ ሊገለኝ ነው እንዴ? ነይ እስኪ ተኝ። አንተ ተነስ እያልኩ ጭራሽ እኔም ልተኛ? ምን ችግር አለው? ትንሽ ብቻ
አይ ትንሽ ብቻ ብለን ደግሞ በዛው እንቅልፍ ቢወስደኝስ? ችግር የለውም ተኝ። እሺ በደንብ ተቀበል። አሁን የማለዷን ፀሐይ እንደዚህ አጠገብ ያድርጌ ልኮንኩ ወሬኛ። ይልቅ አሁን አባቡ መጣስ ይምጣ እንዴ? እንደዚህ ሆነን ቢያይን እኮ ይደብረዋል። ይኸውልሽ ፀሐይ የምትወጣው ሰማይ ላይ ነው። አንቺ ደግሞ አሁን ትክክለኛ ቦታሽ ላይ ነው ያለሽው። እንዴት ነው ዛሬ ደግሞ ቀኔን በሙገሳን ያስጀመርክልኝ? አንዳንዴ እኮ ያስፈልጋል። እንዴት አደራ? እንዴት አደራችሁ? ዴቭ መጣ እንዴ? ቁጭ በላ ግባ። አይ እኔ እንኳን ልሄድ እቸኩላለሁ። እሺ ካልክ ምን ፈልገህ ነው? መኮትኮቻ ፈልጌ ነበር። ልስጥካ እንሂድ። ወይኔ ጉዴ አርፍጃለሁ። እንግዲህ የእናቴ ማስታወሻ ጽናት ክፍል 154 ተለቋል። ልጆችዬ እንግዲህ ቅዱስ ወደ ቤቱ ተመልሷል። እንግዲህ ጽናትና ኪራ ደግሞ አሁንም ፍቅራቸው ይበልጥ እየጠነከረ መጥቷል ማለት ነው። እምራዊትና አማቷ በጣም ተጣልተዋል። ከዛም አልፎ እንግዲህ የእምራዊት አማቶች ሁላቸውም ባልና ሚስቱ ተጣልተዋል ማለት ነው። ውዶችዬ ሰናይትም ያው ከእምሩ ጎን ሁና እያገዘቻት ነበር። ነገር ግን ከምሩ ጋርም ተጣልተዋል ማለት ነው። ውዶቼ ቪዲዮን እስከ መጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዛት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ እንዳያችሁት ማለት ነው ቪዲዮውን ቅዱሴ ወደ ቤቱ ተመልሷል፣ ወይም ደግሞ ወደ ከተማ ተመልሷል። እንዳያችሁት ዴቭ እየሸኘው ነበረ። ከዛ የጽናት እጮኛ ወንድም አግኝቶት ነበር መንገድ ላይ። ከዛ አንተ እየሄድክ ነው ደስ ይላል በጣም ምናምን እያለም ያው ደስታ እንደተሰማው እየገለጸለት ነበረ። ከዛም አልፎ ደግሞ ኪራንም ይዘው ብትሄድልን እያለ ጽናትንም ይዘህን ብትሄድልን እያለም ሲለው ነበር ማለት ነው። ቅዱሴም እንደምታውቁት አነጋገሩ በሰል ያለ ረጋ ያለ ልጅ ስለሆነ ያው በስርዓት ነግረውት ደህና ሰንብት ብሎት ትቶት ሄዷል ማለት ነው። አንተ አነጋገርህ የበሰልክ ትመስላለህ ምናምን እያለም ሲተቸው ነበረ። ከዛም እንግዲህ ቅዱሴ የስለነ ጽናትና ኪራ ፍቅር ደስ ብሎት ዴቭም ደስ ብሎት ያው ሲነጋገሩበት ነበረ። እንግዲህ ቅዱሴ ወደ ቤቱ ተመልሷል ማለት ነው። እንግዲህ ኔና አሁንም በጣም በስቃይ ውስጥ ነው ያለች። ምክንያቱም ይህ ሰውዬ በጣም ቀፋፊ የሆነ ሰውዬ፣ ሌባ የሆነ ሰውዬ ነው። አሁንም ጭንቅ ውስጥ ናት። አልፎም ደግሞ የኪያን ሀብል ፈቶባታል ማለት ነው። እሷ ግን ከተኛችበት እዚህ ወድቆ ነው በማለት ያው ስትፈልግ ነበረ። ነገር ግን ቁሞ አንገቷን ይዟት ሳል ነው ፈቶ የወሰደባት ማለት ነው። ውዶችዬ እንግዲህ እምራዊት ሰንዬ ምግብ ሰርታላት አብልታት ምን ብላት ሆዷን ጽዮን ባለፈው ክፍል ላይ ስለመታቻት ያው ሐኪም ቤትም ደርሳ መታ ምን ብላ ተሽሏት ደህና ቁጭ ብላ ያለች ያው አማቷ ጽዮን ስለነገረቻት ጽዮንን ልክ ከምሩ ጋር ተጣልታ እንዳባረረቻት ውሃ ደፍታብኝ ምናምን ብላ አቃጣጥላ ስለተናገረች እንግዲህ መታ የበረረች መታ ምሩን ያልሆነ ነገር ተናግራት እንዲሁም ደግሞ የምትወልጁ ልጅ አይባረክልሽ በማለት ተናግራት ወጥታለች። ነገር ግን ምሩ ደግሞ በጣም ተናዳ ነበረ፣ በጣም እያለቀሰች ነበረ እና ሰናይት አይዞሽ ብላ ከጎኗ ብትሆንም ብቻዬን መሆን እፈልጋለሁ ብላ ከአልጋዋ ሂዳ ተኝታ ትራሷ እስኪበሰብስ ድረስ ታለቅስ ነበር። ከዛም
ሰኒዬ ሂዳ አረጋግጣት ምናምን መሄድበት አለኝና እመጣለሁ የተወሰነ ደቂቃ ጠብቂኝ በማለት ወጥታ እንግዲህ የምሩን አማት አግኝተዋለች። እሱንም አግኝታ ወይም ደግሞ የናሆሜን አባት ማለት ነው አግኝታቸው እንግዲህ ያለውን ነገር በሙሉ ተናግራለች ማለት ነው። ምክንያቱም ምሩ እንደምታውቋት በጣም መልካም ልጅ ናት። ነገሮችን አቀጣጥላ ለመናገር ወይም ደግሞ ቤተሰቡን ለማጣራት ስለማትፈልግ ለዛ ነው ያልተናገረችውና ሰኒ ግን የአማቷ አደራረግ ወይም ደግሞ የናሆሜ እናት አደራረግ፣ አኳኋን፣ አስተዳደር፣ አረጋገም ስላናደዳት ሄዳ ለአባትየው ተናግራለች። አባትየው ደግሞ ቀጥታ ሄዶ ሚስቱን በጣም ተቆጥቷት በቃ ካሁን በኋላ ከዚህ ቤት አልመጣም በማለት ያው እንግዲህ ጥሏቸው ወጥቷል። እሷም እንደገና አንቺ ነሽ ያጣላሽኝ እያለች ጽዮንን ስጨቀጭቃት ነበር ማለት ነው። ጽዮንም እንደገና እንዴት እንዲህ ልትይኝ ቻልሽ እያለች እርስ በርሳቸው ሲጣሉ ነበር ማለት ነው። እንግዲህ ሰኒዬም ከቤት መታ እምራዊትን ያው እንዴት አርጋ ለአማቷ እንደተናገረች ስትነግራት ነበር፣ እናስታወራት ነበረ። እንግዲህ እምራዊት ደግሞ ለምን እንደዚህ አደረግሽ ሰኒ? ለምን ስደሽ ተናገርሽ? እኔ እኮ እንዲጣሉና ቤተሰብ በሙሉ እንዲፈራ እንትን እንዲሉ እንዲጣሉና እንዲለያዩ አልፈልግም። ስለዚህ ለምን ተናገርሽ? በማለት ሰኒዬን እንግዲህ ማትወርዳባታለች። ሰኒም ተቋጥታ የራስሽ ጉዳይ ይዘው እየተቃጠልሽ ኖሪ በማለት ጣጥላት ወጣለች ማለት ነው። እምራዊትም እንግዲህ ጨንቋት ራሷን ይዛ ቁጭ ብላ ስትጨነቅ ነበረ ማለት ነው። እንግዲህ ቀጣይ ክፍል እንዴት ሰኒና እምራዊትን ምን እንደሚሆኑ እናያለን ማለት ነው። ምክንያቱም ሰኒ ለእሷ ለእምሩ ብላ ነው እንደዛ ብላ የተናገረች እንጂ ምንም የምታገኘው ጥቅም የላትም። ምክንያቱም እሷ ማለቴ እምሩ እርጉዝ ናት። በዛ ላይ መታታለች ሲሆን መታ በዛ ላይ ደግሞ እናቲቱ መታ ደግሞ ያልተባረከ ልጅ አይስጥሽ ነው ምናምን ብላ ስለረገመቻት ለምን እንደዚህ ታደርጋለች በማለት ያው ስለተናደደች ነው ይህን ሜዳ ለመናገር የቻለችው። ና እንግዲህ አንድ ቤተሰብ ብቻ ሳይሆን 2-3 ቤተሰብ ነው የተጣለው የተበተነው ማለት ነው። ወዶች እንግዲህ ሰላም ያወረደልን። እንግዲህ ማለቴ አዎ ጽናት እና ኪራ ያው አሪፍ ላይ ናቸው። አሪፍ ላይ ናቸው። እንደውም ሶፋ ላይ ተኝተው እንዳለ ዴቭ መጥቶባቸው ደንግጠው ተነስተው መኮትኮቻ ስጭኝ እያለ ሲላት ነበረ። እሷም ልትሰጠው ተነስተው ወጣ ሄዳ ሰጠዋለች ማለት ነው። ያው ሰው ሲመጣባቸው ያፍራሉ፣ እንደገና ደግሞ ፍቅራቸውን ይቀጥላሉ። እንደዛ እያሉ ነው ያሉት። ያው በቅርቡ ሰላም ሆነው ወደ ቤታቸው ተመልሰው ነገሮች እንደሚስተካከል ተስፋ አለኝ። ምክንያቱም ቤታቸው ያለ ሰውዬ ደግሞ የቤቱን ካርታ እየፈለገ ኒናን እያስፈራራ ነው ያለ ማለት ነው። አብሶ ከዛ አልፎ ደግሞ የኪያን ሀብል ሰርቆባታል ማለት ነው። ነገ ደግሞ ሌላ ነገር ወደ ህይወታቸው አደጋ ላይ ነው ማለት ነው። እንግዲህ ውዶችዬ ኪራና ጽናት ወደ ከተማ ይመለሱና ነገሮች ይስተካከሉ እያላችሁ ጸሎት አድርጉ። እስኪ ቅዱስ የመጥቷል እንግዲህ ምን እንደሚፈጠር ይህን ሰውዬ ሲያዩ ምን እንደሚል ምን እንደሚፈጠር አብረን እናያለን ማለት ነው። ቀጣይ ክፍል ምን እንደሚፈጠር አብረን እናያለን። እንግዲህ ናቲም ቅዱሴ በመምጣቱ በጣም ደስ ብሎት ከአስቤዛ አዘጋጅቼ ልጠብቅ እንጂ ምናልባት የሚሰራራ ነገር ከሰራን እያለም ፉድ ሲል ነበር ማለት ነው። ቅዱሴ ግን ያው ከቤቱ ሰላም ገብቷል። እንግዲህ ቀጣይ ክፍል ደግሞ ከነ ኒና ቤት ይሄድ ይሆናል ብዬ አስባለሁ። ቤቱንም በዛው ለማየት ቀጣይ ክፍል ደግሞ ኢንሻአላህ ናሆሜም መጥቶ ምራዊት ደስተኛ ሆና ሰኒም እንደድሮዋ ከሚሩ ጋር እየመጣች እናያታለን። ውዶችዬ እንግዲህ ኪያ ከነጽናት ቤት ነበር ያደረችው ሶፋ ላይ። ነገር ግን እስከዛ ቁሞ ሀብሏን ሲፈተው እሷ አላስተዋለችም አላየችም ነበረ። ግን እዛ መሬት ላይ የወደቀ መስሏት ስትፈልገው ነበረ። ነገር ግን ከተኛችበት የወደቀ መስሏት ማለት ነው። ነገር ግን ምንም አልተገኘም ሀብሎ አልተገኘም። ስትፈልገው ልታገኘው አልቻለችም። እንግዲህ እስኪ ሀብሉ ቀጣይ ክፍል ኒናን እየጠየቀቻት ነበር። ቀጣይ ክፍል ደግሞ ሀብሉን የታርጋችሁት ነው ምናምን እያለቻት ነው ነበረ። ኒና ምን እንደምትላት ምናልባት ኒና ካየችው ሲፈታ አንገቷ ላይ ማለት ነው። ያው እንግዲህ ሀብሉን በአጅሬው ተዘርፋለች። ቀጣይ ክፍል ደግሞ ህይወቷ አስጊ ላይ ነው። ለማንኛውም ምንድነው የተከበራችሁ የቻናሌ ቤተሰቦች የዛሬው ክፍል ይመስል ነበር።
ያው እንግዲህ የምትከታተሉኝ እንዲሁም ደግሞ በርቺ አይዞሽ ያላችሁ የምታበረታቱኝ ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ አድርጉኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁን ኮሜንት ስራ አስቀምጡልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ።